ዛሬው አስገራሚው ታሪክ የባል ሐቅ ይላል። የባልየው ትዕዛዝ እንደዚህ ነበር። ባል ጉዞ ወጣ። ከመሄዱ በፊትም ባለቤቱን እንደዚህ አላት፣ እስክመለስ ድረስ ከቤት እንዳትወጪ። እሷም እሻለችው። ቀላል ቃላቶች ነበሩ፣ ግን ፈተናው ቅርብ ነበር። ግን ድንገተኛ የሆኑ ነገሮች ተፈጠሩ። እሱ በሌለበት ጊዜ አባቷ ታመመ። ወንድሟ እየሮጠ መጣና አባታችን ታሟል፣ እባክሽን እንድትጠይቂው ነው ያላት። እሷም መለሰችለት፣ ባለቤቴ ወደ ውጭ እንዳልወጣ አስጠንቅቆኛል፣ መውጣት እንደምችል ነብዩ አለይሂ ሰላቱ ወሰላምን ጠይቅልኝ አለችው። ወንድሟም ያዘዘችውን ነገር ይዞ ወደ ነብዩ አለይሂ ሰላቱ ወሰላም ሄደ። ነብያችን አለይሂ ሰላቱ ወሰላምም እንዲህ አሉ፣ እዛው ሁኚ፣ ባልሽን ታዘዢ። ከጥቂት ጊዜ በኋላ አባቷ ሞተ። ወንድሟ ተመልሶ መጣና አባታችን ሞቷል፣ እባክሽ ነይ አላት። አለቀሰች፣ ግን ታዘዘች። አሁንም እንደገና ወደ ረሱል አለይሂ ሰላቱ ወሰላም ወንድሟን ላከችው። እሳቸውም እዛው ሁኚ፣ ባልሽን ታዘዢ አሏት። መለኮታዊ ምንዳ አጅሩ ከፍ ያለ ነው። ባልየው ተመልሶ መጣ። ይህን ሁሉ ሲሰማ ወደ ነብያችን አለይሂ ሰላቱ ወሰላም ሄደ። ረሱል አለይሂ ሰላቱ ወሰላምም እንዲህ አሉት፣ አላህ የአባቷን ወንጀል በባሏ ላይ ባሳየችው ታዛዥነት ምክንያት ምሮላታል። ሱብሃነከ ያ ረብ። በተግባር ላይ የዋሉ ቁርአናዊ ሴቶች። ወንዶች በሴቶች ላይ ጠባቂዎች ናቸው። ሱረቱ ኒሳ። መልካሞች ሴቶችም ታዛዦች ናቸው። እናማ አህባቢ ፊላህ፣ ለትዳር ጓደኛ መታዘዝ በእስልምና ትንሽ ነገር አይደለም። የሷ ሶብር ማድረግ፣ ትዕግስት ማድረግ ለሌላው ምህረትን አስገኘ። በስሜት በሚወራው ዓለም ውስጥ እሷ የአላህ Subhanahu Wa Ta'ala ውዴታ መጀመሪያ መረጠች። የሷ ምርጫ ለዘላለም ያስተጋባል። መታዘዝ አስፈላጊነት ነው። ሶብር አስፈላጊነት ነው። አላህ Subhanahu Wa Ta'ala ሁሉን ነገር ያያል፣ ይሰማል። ከዚህ ቂሳ ምን እንደተማራችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ይሄን ቪዲዮ ሁላችሁም ሼር፣ ሪፖስት፣ ኮፒ ሊንክ እያደረጋችሁ ሁሉም ሰው እንዳየው አድርጉልኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።